አፍናን ጥያቄ ሲጠየቅ ይቆጣል፣ አይወድም ሲጠየቅ አይመልስም። ግዴታው ነው መጠየቅም መመለስም። መንግስት በደሞዝ ቀጥሮታል እንደሚሰራው ግዴታው ነው። አንድ የኤምባሲ ሰራተኛ ወይም ኮሚኒቲ አባል ከሆነ የህዝብ ጥያቄ የመመለስ ግዴታ አለበት። የመቆጣት መብት የለውም። እኛ ልጆቹ ነን እንደሚቆጣ ነው። የወለዳቸውን ልጆች ይቆጣ። ደሞዝ የሚያገለግል ማንኛውም ሰው ጥያቄ የተጠየቀውን ጥያቄ መጠየቅ መልስ የመመለስ ግዴታ አለበት። እኛ ከሰብሳቢዎቹ አካል እንወርዳለን። ደረሰኝ ጥርት ያለ ይሄ አይታይም። መሀመድ የላከልኝ ጥርት ያለ ወደ ኤምባሲው እንደገባ ገንዘቡ ከቤተሰቦች ከላኪ ቤተሰብ ስም ወደ ኤምባሲው እንደገባ ማረጋገጫ ደረሰኝ ከያዝን ጽሁፍ ሳይሆን ደረሰኝ ባንክ አካውንት የፋሚሊ ኔም ኤቭሪቲንግ ሜንሽን የተደረገበት ደረሰኝ እንዲያሳዩን እንፈልጋለን። ከተከፈለ ለምንድን ነው ልጅቷ ማትወጣው ከእስር ቤት? አሁን እኛ እየጠበቅን ያለነው ወንድም ካልድን እና አቡ አሚራን ነው አይደል? ለምን አረቦቹ አይጠየቁም? አቡ አሁን ወንድም ካሊድ ጋር ከዛ ብሩ የተላከበት እንዳለ ኦሪጂናል ዶክመንቶች አሉ። በቃ እነሱን ዶክመንቶች ከዛ ከሀገር ቤት ቤተሰቡ አካውንት ተወጥቶ በኢትዮጵያ ንግድ ባንክ ወደ ኤምባሲ የገባበት ኦሪጂናል እንትኑ አለ። እሱን ይልክልሻል ወንድም ካሊድ። አሁን የምንፈልገው ምንድን ነው? እዛ ኤምባሲው እንደተቀበለም በደብዳቤ የላከው እሱን ነው። በመግለጫው የሚያወጣው በኦፊሻል ፔጃቸው ነው ይህንን የሚያወጣው እና የለቀቀው። ማድረግ የሚችለው በደብዳቤ ነው። ኤምባሲው ተቀብለናል ምናምን ብሎ በላከው። ከዚህኛው መላካችንን ደግሞ በቤተሰቧ ብር የተሰበሰበውን ቤተሰቦቻቸው ራሳቸው ፈርመው ነው የሚልኩት ያንንም ብር። እኛ አይደለንም። እኛ የማስተባበር ስራ ነው። እዛ ሄደን ከጎናቸው ሆነን ሶስቱ እንዲልኩ ተደርጎ ያ ብር ወደ አካውንት እንዲገባ የተሰበሰበው አካውንቱ ላይ ገብቶ ልጅቷ እንድትፈታ ስለሆነ የተላከበትን ብር ዶክመንት ኦሪጂናሉን ዶክመንት እያንዳንዱንም ፕሮሰስ ይልክልሻል። ኦሪጂናሉን ማለት ነው ወንድም ካሊድ መግባቱን ያንን ነገር ኤምባሲውም ተቀብሎ ገብቶ ምናምን እያለ ደብዳቤው ያ ነው። አሁን ጥያቄው አንደኛ እዛ ወደ ኤምባሲው አካውንት ገባ በኋላ ኤምባሲው ለሰዎች የከፈለበትን ሪሲት እነሱ እንዲያሳዩችሁ መጠየቅ። ከዛም በኋላ ከዛ በኋላ ብሩ ገብቶ ባለቤቶቹ ካረጋገጡ በኋላ መግባቱን ምንድን ነው እየተጠበቀ ያለው ታዲያ ልጅቷ አትፈታም ወይ የሚለውን ነገር ደግሞ አስከትለን የምንጠይቀው እንደዛ ነው። እዛ ያለውን ነገር እንዲነግሩን ኤምባሲ ላይ ይህንን ጉዳይ የያዘው ሰው እንደዚሁም ደግሞ እዛ ያሉት የሚያስተባብሩት ኮሚቴዎች ግልጽ ያለ መግለጫም ይሁን ንግግርም ይሁን ቲክቶክ አይመጠንንም ካሉ በራሳቸው ኦፊሻል በቪዲዮ ሞተው ይኸው ይሄን የደረሰው ብለው ማስረጃ ይስጡ። ምናልባት ኃላፊነት ወስዶ ሲሰራ ጥርት ያለ ስራ መስራት ይችላል። ብዙ ግን ግሩፕ ኮሚቴ ገለመሌ ኮሚኒቲ ምናምን ሲሆን ግን ግብስብስብስ እከሌን ጠይቁት እከሌ ነው የሚመል እከሌ ወደ እከሌ እየተባለ ምን ጫፉ ሳይያዝ ውስብስብስብስብ ባለ ነገሩ ግራ ገባኝ። ጫፉ ሊገኝ አልቻለም። ይህ አቡ አሚራና ወንድም ካሊድ ወንድም ካሊድ ቀጥታ ተደውሎለት ስልኩ ስዊች ኦፍ ነው። የኢትዮጵያ ኤምባሲ ሪያድ በማህበራዊ ሚዲያ ሲዘዋወር የቆየ በመሆኑ ጉዳዩን በተመለከተ ያለው መረጃ እንደሚከተለው ቀርቧል። ወይዘሪት ሌይላ ኑር ሰቦ የተባሉ ዜጋችን በነፍስ ማጥፋት ወንጀል ተከሰው ጉዳያቸው ለረጅም ዓመታት በፍርድ ቤት ሲታይ የቆየ መሆኑ ይታወቃል። በዚሁ መሰረት ከተጎጂ ቤተሰቦች ጋር እርቅ በማውረድ የገንዘብ ካሳ በመክፈል ቤተሰብ ምህረት እንዲያደርግላቸው በሽምግልና ስምምነት ላይ ተደርሶ ኮሚቴ በማቋቋም ከመላው የኢትዮጵያ ሕዝብ እርዳታ በማሰባሰብ የገንዘብ ካሳ ለተጎጂ ቤተሰቦች ካሳ ተከፍሏል። በአፍ ብቻ ነው። ታዲያ እኮ ደረሰኝ አይደለም። ተከፍሏል ብሎ ብቻ ኤምባሲ ተከፍሏል ብቻ ብሎ በጽሁፍ ስለፖስተ እኛ የማመን ግዴታ የለብንም። ለምን ደረሰኙን አያይዞ አይፖስትልንም? የሟች ቤተሰቦች ጋር የገባበት በባንክ አካውንታቸው የገባበት ደረሰኝ ከነስልካቸው ቁጭ ማድረግ። በዚሁ መሰረት ከተጎጂ ተከፍሏል። ይሁን እንጂ ጉዳዩ በፍርድ ቤት የመጨረሻ ውሳኔ አግኝቶ በቤተሰብ ደረጃ የተሰጠው ምህረት በፍርድ ቤት ተቀባይነት አግኝቶ ምህረቱ ተፈጻሚ ይሆን ዘንድ ኤምባሲያችን ከሚመለከተው የሳውዲ መንግስት ተቋማት ጋር ሲያደርግ የነበረውን የቅርብ ክትትል አጠናክሮ የቀጠለ መሆኑን እንገልጻለን። መቼ ቀኑን ማየት አልቻልንም።
መሐመድ ስክሪንሻት አድርገህ ስትልክልኝ ይህንን ፖስት ቀኑን አያሳይም። ይሄ የተፖሰተው የዛሬ 2 ወር ምናምን ነው። እኛ ሚዲያ ላይ ወጥተን እስክትሞት ነው ወይ የምትጠብቁት ብለን ስናወራ እያንዳንዱን ነገር መጣችሁ ተናገሩ፣ እዛ ያላችሁ ናችሁ የምታውቁት ጉዳዩን። እኛ ብር ከህዝቡ የተሰበሰበው በቤተሰብ ተልኳል ገብቷል ብላችሁናል፣ ልጅቷን እንፈልጋለን እስክትሞት አንጠብቅም ብለን ላይቭ ላይ ገብተን ስንወጣ በህግ በራሳቸው መስመር ነው መግለጫ የሚሰጡት። እንግዲህ የመንግስት አሰራር አለ። መግለጫ ሰጡ። ሚዲያ ላይ ያለውን ነገር ይሄ ነው። አሁን ይምጡ ነው መጥተው ይንገሩን። እዛ ያለውን ነገር ምንድን ነው የደረሰው? የተፈጠረውን ነገር ማወቅ እንፈልጋለን። ይህንን ጉዳይ የምትከታተለው ሰው በማስረጃ ንገረን። ይሄ የገባበት ነው፣ በዚህ እዚህ ልከናል፣ ይሄ ብሩ ከመጣ በኋላ እንደዚህ ገብቶ ሰዎቹ ተቀብለዋል፣ ይሄ ደረሰኝ አለ፣ አሁን እየጠበቅን ያለ ነው ይህንን ነው የሚለውን ትክክለኛውን ነገር ከዋናው ጉዳዩን የያዘው ሰው መስማት እንፈልጋለን ነው የኛ ጥያቄ። ይህንን ነው አሁንም መጠየቅ ያለብን፣ እየጠየቅንም ያለ ነው። አቦም ያንን ነው የምትፈልገው አይደል? ልጅቷ እንድትፈታ ነው የምንፈልገው። ብሩ ከተሰበሰበ ከተላከ ኢቭን ትርፍ ብር ቤተሰብ ጋር አለ እያልናችሁ ነው። ቤተሰብ አካውንት ነው የተሰበሰበው። ያ ብሩ ልጅቷ ህይወቷ አልፎ አይደለም የሚጠቅማት፣ ወይም ደግሞ ተጎድታ አይደለም። ትፈትሻለች ተብላ የተሰጣት ተስፋ ራሱ አይሆንም ሲባል የሚደርስባት ነገር ዳሜጁ ቀላል አይደለም። እየጠየቅን ያለ ነው ጉዳዩን የያዝከው የኤምባሲ ሰው መተህ አስረዳ ለህዝቡ። ኮሚቴዎቹም እዛ ያዛችሁት ኑና ለህዝቡ አስረዱ። ያለችበት ሁኔታ ይሄ ነው። ትላንት ሄጄ ጠይቂያት ምናምን ብለህ ለእኛ ከምትነግረን ለህዝቡም ንገርና አብዴት አድርግ። ሰው ያዋጣውም ያላዋጣውም ይህ ጉዳይ የሚመለከተው ሁሉ እውነታውን ይወቅና እኛ የምንቀመጥ ከሞተች በኋላ እኔ ብሩ ተሰብስቦ ለማይረባ ነገር ስሜ እንዲጠፋ አልፈልግም፣ ማንኛውም ሰው ማለት ነው። ስለዚህ እኔ እንድትፈታልኝ ነው 2 ወር ሙሉ ቁጭ ብለን የሰበሰብነው። በቤተሰቧ ብር ነው፣ 5 ሳንቲም በእኛ አይደለም። ብሩ ገብቷል፣ ተከፍሏል ተብሏል። ያንን ነገር ምን ላይ እንደደረሳችሁ አሳውቁን ነው በቃ ፔሬድ። ይሄንን ነገር ብቻ ነው ማድረግ ያለብን። ሁሉም ነገር ፕሮሰሱ አልቆ ተልኮ ምናምን እኛ የምንልክልሽ ማስረጃዎች የላክንበትን የገባበትን ምናምን ነው እንጂ እዛ ጋ ያለውን ነገር ኤምባሲውና እዛ ያለው ኮሚቴ የተወከለው ሰው ነው ሊነግረን የሚችለው። በቃ ልጅቷ እንዲህ ነው ያለችው ይሄ ነው ያለው ብሎ ሊነግረን የሚችለው ማለት ነው። ያንን ነገር ነው መጠየቅ ያለብን። አመሰግናለሁ። ሰላም ነሽ ሀቢባ? ይኸው አቦ አፍናን የመለሰልኝ፣ እኔ በቮይስ አስቀምጭልህ መልዕክት እሱ በጽሁፍ መልሶልኛል። ሰላም ነሽ ሀቢባ? እርግጥ ነው እኛ ኮሚቴዎች ነን። አሁን ግን የሌላን ጉዳይ ሙሉ በሙሉ የሚከታተለው በሪያድ የኢትዮጵያ ኤምባሲ ስለሆነ በቀጣይ ምን እንደደረሱ ኤምባሲውን ከኢድ በኋላ እንጠይቃለን። አሁን ለኢድ ዝግ ናቸው ሀቢባ። ይሄ ነው መልዕክቱ። ለኢድ ኤምባሲ ሲከፈት ኤምባሲውን እንጠይቃለን። አሁን ከኮሚኒቲ ወጥቷል ኤምባሲውን የሚከታተለው ጉዳዩ። ኤምባሲ የሚመለከተውን አካል ስልክ ቁጥር ስጠኝና ጠይቀው ልበለው አይደል? ያ እንደዛ ነው መሆን ያለበት። ኤምባሲ ውስጥ የሚሰሩትን አውቃቸዋለሁ። ሰው ማን ነው የሚመለከተው? እባክህ ቁጥሩን ስጠኝ። ኤምባሲውን የሚመለከተውን አካል ግለሰብ ስልክ ይስጠኝና ለሱ ደግሞ እንደዚህ ቮይስ አደርጋለሁኝ። ወይ ጉድ! እውነትን ያውን ብትሞት የሚባል ነው ጋይስ። የብሩ ጉዳይ አይደለም። ህዝቡ ድሃው ምስኪኑ አንድ እህቱ የሞት ፍርድ የተፈረደባት እህቱ እንዳትገደል ብሎ ከልጁ ከቤተሰቡ ቀንሶ ሰጥቶ አዋጥቶ አምኖ ትፈታለች ብሎ አምኖ አዋጥቶ ሰጥቶ 2023 የተሰበሰበ ብር እስካሁን ድረስ ልጅቷ ቁጠሩ 3 ዓመት እስከ 2026 እንግዲህ 2024 ነው ብሩ ገባ የሚለው አይደለ? እዚህ ጋር ጽሁፉ የኤምባሲው 2024 አንደኛው ወር ድፍን 2 ዓመት ከምናምን ወር። ታዲያ ለምን አትፈታም? ሰዎቹ ገንዘቡ ከገባላቸው ሀራም። እሷ ከሞተች ምን ዋጋ አለው? ከሞተች እኮ ሰዎቹ በነፃ በሉ ማለት ነው ብሩ። ወይ የእሷ ነፍስ አልተረፈ ወይ ድሃው ገንዘቡን አልያዘ።